ጤና ይስጥልኝ። እንዴት አላችሁ? ባያሌው አገር አልባ ባላገር ከተሰኘው የሙሉቀን ተስፋው መጽሐፍ ላይ አገር አልባ ባላገር የሚለውን የመጽሐፉን ርዕስ ልጋብዛችሁ። ተቀዶ እንደ ጠፋ ውብ መጽሐፋችሁ ግማሽ እውነትን ነው ሁሌም ነገራችሁ። የቀረው ታሪኬን አንብባችሁ ትጉ፣ ግን የጠፋውን ገጽ እናንተው ፈልጉ። በዚህ ጊዜ ተወለድኩ ማለት አልችልም። ዕድሜ የአቅራብ ስሌት ውጤት ነው። ድሮ ላይ ልደት የሚከበረው ለኢየሱስ ክርስቶስ ብቻ ነበር የሚመስለኝ። እርግጥ ነው የኔ ሐሳብ አሁንም ያው ነው። ልደት የምንለው በየዓመቱ ታኅሳስ 29 ቀንን ነው። ያኔ እኛ ገና እንለጋለን። ወላጆቻችን ግን ለሳምንት ያህል ላሊበላ ተጉዘው ያከብሩታል። በቃ ልደት ያ ነው ለኔ። ልደቴን ከማክበር መብርሃንንና አቡየ ጻዲቁን ብዘክር እመርጣለሁ። ስለሆነም የተወለድኩት ምናልባትም በ1960ዎቹ መጀመሪያ ሳይሆን አይቀርም። ይህን ያልኩት የአብዮቱ ነነ ማንም አይነካነ የሚለው ዘፈን ሲመጣ ጥጆች አግድ ነበርና ነው። አሁን ላይ ሆኜ ሳስበው ይህ ዘፈን የተጀመረው የጃንሆይ ዙፋን በፍየል ወጠጤ የተደፈረበት መስከረም 2 1967 መሰለኝ። በትንሹ እንኳን ከ1960 ላይ 3 ዓመት ሲደመር አሊያም ሲቀነስ አድርገን ብናሰላው የተወለድኩት ከ1957 እስከ 1963 ዓመተ ምህረት ባለው ጊዜ ነው። እንግዲህ ከእኛ አገር ዕድሜ የሚሰላው በዚህ መልኩ ነው። ልጅነቴ በብዙ ጥሩና መጥፎ ነገሮች የተሞላ ነበር። ግን መጥፎ ይበዛል። ዘመዶቼ አንዳንዴ በየዘመኑ የተሰሩ ነገሮችን እያስታወሱ በዚህ ቀን እንዲህ ነበር፣ እንትና ሲወለድ እኮ አንተ የ1 ዓመት ልጅ ነበርክ እያሉ ያሰሉት ነበር። የአድማሱ በላይ ጦርነት ጊዜ ለመላላክ ደርሼም ነበር አሉ። አድማሱ በላይ የተባለው ጀግና በጃንሆይ ዘመን የጋይንት አውራጃ ገዢ የነበረና የንጉሡ ዙፋን ሲገረሰስ ለወታደራዊ ሥርዓት አልገዛም ብሎ ያመፀ ሽፍታ ነበር። የአድማሱ ጦርነት በታሪክ ባለሙያዎች ዘንድ ብዙም ባይታወቅም ድፍን ቤጌምድርን ግን ለመቆጣጠር የደረሰ ጀግና ነበር። በ1960ዎቹ መጨረሻ የዚያድ ባሬ ሶማሊያ አገራችንን ስትወር አባቴና አጎቴ ሐረርጌ ድረስ ሄደው ተዋግተዋል። አጎቴ ጥርሱን በድንጋይ ሆነ ብሎ አውልቆት ይሆን አሊያም በጥይት አላቅም፣ ጥርስ ጎደሎ ነው ተብሎ ከግንባር ተመለሰልን። በውትድርናው ዓለም ጥርሱ የተሸረፈና የጎደለ ሰው ለምን ጦርነት እንደማይሰለፍ ለእኔ ግልጽ አይደለም። የሆነ ሆኖ አጎቴ ከጦርነቱ ከተመለሰ ቀን እኔ ከከብቶቻችን ጋር ዱር ነበር የዋልኩት። የጥይት ሩምታ ሰምቼ ደነገጥኩ። ጦርነቱ ከኛ የደረሰ መስሎኝ የምገባበት ጠፋኝ። መቼም የልጅነት ፍርሃት ያይሎ ነው እንጂ ሶማሊያ በጌምድር በቀላሉ እንደማይደርስ ግልጽ ነበር። ይህኔ ደግሞ ችግር ነው። በፈራውና በደነገጥኩ ጊዜ ሽንት ነው የሚለኝ። አስር ጊዜ መቀመጥ፣ እንደገና ብድግ መሽናት ከድንጋጤ ጋር ምን እንዳገናኛቸው እስካሁን ባይገባኝም ከብቶቼን እነ ስምቡላንና ኳሊን ትቼ ወደ ቤቴ እግር አውጪ ብዬ ሸመጠጥኩ። አጎቴ እየፈከረ ይንጎማለላል። ከዚህ አንስቶ እስከ ፎገራ ጥይት ዘርዛሪ እንደ ሽምብራ አይዘራፍ ዘራፍ ያባብዬ ልጅ። አሁን ላይ ሳስበው አጎቴ የዘመተው ምስራቅ ኢትዮጵያ፣ እሱ የሚለው እስከ ፎገራ። ፎገራ ደግሞ የግማሽ ቀኑ እንኳን የማይርቅ ሲሆን ለምን እንደዛ ፎከረ? ምናልባት ቤት ስለመታለት ይሆናል ይልና ይህንን ያጭር ምንሽር ጥይት ይቆጋዋል። በዕድሜ ጠናጠና ያሉ የሰፈራችን ሰዎችም እሱን አጅበው አብረው ይተኩሳሉ። ለካ ደስታ ነው እንዲህ የሚያደርጋቸው። አባቴ ናፍቆኝ አብሮ መጥቷል ብዬ ባስብም እድለኛ አልነበርኩም። አጎቴን ጉልበቱ ደፋ ብዬ ልስመው ሳስብ ጥይቱን ፈርቼ ከቤታችን ልፍ ብሎ ካለ ትልቅ ቋጥኝ ስር ተደበቅኩ። ተኩሱ አልፎ ሁሉም ወደ ቤት ገብተው ጠላ ሲጠጡ እኔ ሲተኩሱበት ወደ ነበረው ቦታ ሄድኩ። የጥይት ቀለሃ ለቀማ ገብቼ አጎቴን መገናኘት ረሳሁት።
የሰበሰብኳቸውን ቀለሃዎች ከቂጣቸው ላይ እየነደልኩ በገመድ አስገብቼ ከሁለቱ እምቦሶች አንገት ላይ አሰርኩት። የአጎቴ ልጆች አባት አልባ እንሆናለን የሚለው ስጋታቸው በአባታቸው መምጣት ስለተቀረፈ ቤታቸው ደስታ በደስታ ሆነ። ዓመታት አለፉ። እኛ ቤት ግን የአባታችን መቅረት ሳያንስ ከ5 ዓመት በኋላ ሌላ ሐዘን መጣብን። ከቤታችን እኔ 7ኛ ልጅ ስለሆንኩ የመጀመሪያው ልጅ ብቻ የአስኳላ ትምህርት ይማራል። ወንድም ጋሻ እንለዋለን። ወንድም ጋሻ በአገልግል እንጀራ ለሳምንት የሚሆነውን እየወሰደ ደብረ ታቦር ቤት ተከራይቶ ነበር የሚማረው። ኢሃፓ ነህ ብለው የደርግ ሚሊሻዎች ይዘው በምላሱ ስር ቀደው ባገጁ ገመድ አስገብተው አንጠለጠሉት። በጀርባው ገልብጠው 8 ቁጥር ወፌ ላላ እንደገረፉት ሰማን። ከስቃይ ብዛት ምስጢር ያወጣል ብለው ቢያሰቃዩትም የነገራቸው ነገር ያለ አይመስለኝም። በመጨረሻ ሰኞ ገበያ ላይ በድጋሚ ሰቀሉት። ሞቶ እንኳን ወንድም ጋሽን ያየ እንዲፈራ ሬሳውን ከአጅባር እስከ መሎ ድረስ ከተማ መሃል ለመሃል ይጎትቱት ነበር አሉ። በዚሁ ጊዜ ሆኑና የተፈጸሙ ብዙ ነገሮች ልብ ይነካሉ። 2 ነገሮች ብቻ ልንገራችሁ። አንደኛው በአብዮት የተረሸነ ወጣት እናት አባት ሆነው መንግስትን ፈጽመው መውቀስ አይችሉም። ልጇ ሲገደል በአካባቢው ያለች እናት ማለት የሚፈቀድላት ብትችል ደርግን ማወደስ ነው። አንዲት ወላድ ግን ልጆቿ በሙሉ በቀይ ሽብር አልቀው አንድ ብቻ ይቀራታል። ያንንም ሲጨርሱት ሲሉ ትመለከታለች። ከዚያ በደመ ነፍስ ሻለቃ መላኩ የእግዚአብሔር ትንሽ ወንድም የዛሬን ማረልኝ ከእንግዲህ አልወልድም እያለች ዘፈነች አሉ። ሁለተኛው ደግሞ እንዲህ ነው። በሰዓቱ ሰው ጥላውን ሁሉ ማመን አይችልም። ግለሰቡ ራሱን ከጠላቶቹ የሚጠብቅበት ሽጉጥ አለው። ምሽት ላይ ሽንቱን ለመሽናት ሲወጣ በጨለማው መካከል ያለው ብዥታ ይታየዋል። ባለ ሽጉጡም ሳይቀደም ብዥ ወዳለበት አቅጣጫ ይተኩሳል። የሆነ ነገር ወደቀ። ግዳዩን ለማየት ፈጥኖ ባትሪ አበራ። የገደለው ግን ቀደም ብላ ግብር ውሃ ለመውጣት የሄደች ልጁን ነበር። ወዲያውኑ የተኮሰበት እጁ ሽባ ሆኖ መንቀሳቀስ ሳይችል ቀረ። ሰውየውም አበደ። እናቴን ነይ አስከሬንሽን ውሰጂ የሚል መልእክት ላምባ ሊገዛ ከተማ ከሄደ ሰው መጣላት። እርር ብዬ አለቀስኩ። እናቴ መሬት ለመሬት እየተንከባለለች ፊቷን ሁላ እየነጨች አነባች። አባት የለንም። ብቸኛው ወንድማችንም በዚሁ መልኩ ተነጠቀን። አንድያ ወንድሜን አጣሁት። ከኔ በላይም በታችም ያሉት ሁሉም ሴቶች ናቸው። የገደለውን ሰው ባውቀው ኖሮ ደማችንን መልስና ደም መላሽ ይባል ነበር። የኔ ወንድም ግን ደመ ከልብ ሆኖ ቀረ። ደም ለመመለስ መግደል ያለብኝ መንግስትን ነው፣ ክፉ ባላጋራ። ከዚያ በኋላ ከሰው ጋር ስጣላ ለወንድም ጋሼ እናገራለሁ እያልኩ የሚያሸንፉኝን ሰዎች መናገር ሳልችል ስቀር ይከፋኛል። የሚገርመው ግን በትውልድ ጅረት ቤተሰቦቻችን በጦርነት ማለቃቸው ነው። አባቴ ሲል እንደሰማሁት አባቱ የኔ አያት ማለት ነው በጣሊያን ወረራ ዘመን ከራስ ካሳ ጦር ጋር ዘምቶ ማይጨው ላይ በክብር ላገሩና ለሰንደቅ ዓላማው ሕይወቱን ሰውቷል። አያቴ አገሩን ለማስከበር ባደረገው የአርበኝነት ትግል ሕይወቱን አጥቷል። አባቴም ለተመሳሳይ ዓላማ የደረሰበት አልታወቀም። እስካሁን ግን ግልጽ ያልሆነልኝ ወንድሜ የተሰዋለት ነው። ስለ አገሩ ነጻነት ወይስ ዓላማ ቢስ ለሆነ ነገር ተሰዋ? ጥያቄን ሳይመልስ ለዘላለም አሸልሟል። እዚህ ጋር ሌላም ጥያቄ ማከል ይቻላል። በሞት ሞት እየተሸጋገርን ታሪክ እየጻፍን እያለን ይሄባለን ቤተሰብ አልባ ልጆችን ከማስተናገድ በስተቀር አገር እስካሁን ልጆቿን ማጥገብ ላይ አልደረሰችም። ስንት ሰው ሲሞት ነው ሀገር ነጻ የምትሆነው? ሰበዝ ከተሰኘው የዓለማየሁ ዋሴ እሸቴ መጽሐፍ ላይ እንዲህ ብለህ ጻፍ የሚለውን ልጋብዛችሁ። ቻይና ጓንዙ ከሚባለው ግዛቷ ከአንዱ ከተማ ኤርፖርት ስንወጣ
አካባቢው በሙሉ ማለት ይቻላል በግንባታ ክሬንና ማሽን ተሞልቷል። በቃ ጠድፊያው ለጉድ ነው። ምንድን ነው ስንል ኤርፖርቱ አካባቢ በርካታ ሆቴሎችና የምርት ማሳያ ኤግዚቢሽን አዳራሾች እየተገነቡ ነው ተባል። ሁሉም ቦታ የሚታየው ከተማ ማበልጸግ፣ ገጠርን ማሳደግ፣ መሰረተ ልማት ዝርጋታ፣ ኢንዱስትሪ ፓርክ ግንባታ ነው። ከመካከላችን አንዱ ሲደመም ቆይቶ እኛ ኢትዮጵያውያን 8ኛው ሺህ ገብቷል፣ ዓለም ሊያልፍ ነው፣ ትንሽ ቀርቶታል እንላለን። ወይ ንስሐ አንገባ ወይ አንገነባ አለን። ቻይና ግን ዓለም ገና አሁን የተፈጠረ ይመስል በግንባታ ተጣደፋለች አለና የምሬት ፈገግታ አላበሰን። የጓደኛችን ቀልዳዘል ምሬት ውስጤን ነካው። የሆነ ነገር ባይምሮዬ ውስጥ አቃጨለ። ወደ ኢትዮጵያ ሰዎች እንዲህ ብለህ ጻፍ አለኝ። ውስጤን ገፋኝ። ቻይና ትገነባለች ቀን ከሌሊት፣ ዓመት እስከ ዓመት ትሰራለች። ድሆች ይበለጽጋሉ። ጋራ ሸንተረሩ አረንጓዴ ግምጃ ይለብሳል። አካባቢ ይጸዳል። ባቡሮች ይወነጨፋሉ። መኪኖች ይርመሰመሳሉ። መርከቦች ወደ መላው ዓለም ይቀዝፋሉ። ፋብሪካዎች ያጓራሉ። ኒውክለር ይብላላል። ወንዝ ይገደባል። የብስና ባህሩን ድልድይ ይናኝበታል። ለድሃም ለባለጸጋም ውድም ርካሽም ምርትና ሸቀጥ ይመረታል። ገዢ ወይም ሻጭ እንጂ ወዳጅና ጠላት የሚባል የለም። ዜጎች ያለረፍት ከሀገር ውስጥ እስከ መላው ዓለም ይታተራሉ። የተራራ ማፍረሻ፣ የዋሻ መቅደጃ ደማሚት እንጂ የሚፈነዳ ቦምብ የሚጮህ ጥይት የለም። ስርቆትና ወንብድና የለም። በሙስና ለመዘፈቅ ስታስብ የስቅላት ገመድህን አብረ መግዛት አለብህ። በሙያ እንጂ በጎጥና ጎሳ ተደራጅቶ ጠቦ ማጠበብ አይቻልም። የኢኮኖሚ ንግድ እንጂ የፖለቲካ ንግድ አይፈቀድም። እስካሁን ለመጣችበትም ለወደፊትም ጉዞዋ የማንንም ቡራኬና እርዳታ አትሻም። ቻይና ልማቷም ጥፋቷም ተስፋዋም በታታሪ ልጆቿ እጅ ነው። ልጆቿ ደግሞ ሁሉን ይበላሉ፣ ሁሉን ይሰራሉ። ይህን ጽፌ ስጨርስ እንዳዝማሪው ተቀበል አለኝ። በሌላ በኩል የአፍሪካ ሀገራት ሕዝቦች የህብረታቸው ምልክት የሆነውን ጽሕፈት ቤታቸውን አዲስ አበባ ላይ ሲገነቡ የህብረቱን ጽሕፈት ቤት ከቻይና በእርዳታ ተቀበሉ። ልብ በል፣ የጥቁር አፍሪካውያን የህብረታቸው ምልክት የሆነው ጽሕፈት ቤታቸው የታነጸው ቻይና በሰጠችው ምጽዋት ነው። እውነታው ግን የአፍሪካ የራሷ ሀብት ይህንን ሕንፃ 100 ጊዜ የሚገዝፍ ሊያሰራ የሚችል መሆኑ ነበር። የአፍሪካ መሪዎች ግን ልመናን፣ እርዳታን መጀመሪያ ለፍላጎት ማሟያ ቀጥሎ ለቅንጦትም አደረጉት። ልመና ሲበዛ ሱስ ይሆናል ጎበስ። ወደፊት የዛሬ 100 ዓመት ይህን ጽሕፈት ቤት ብታየው ለማኝ እንደነበርክ እንጂ ሌላ ምንን ያመለክታል? ለቻይናውያን በራስ መተማመንና ብርታትን ሲያጎናጸፍ፣ ለእኛ ግን ውርደትን ብቻ ያከናንባል። የሚገርመው ቻይና በብልጠት ከአፍሪካ የምታግበሰብሰው ሀብት ቆንጠራ ይህንን የምጽዋት ሐውልት ስታቆምልን እኛ ለመጪው ትውልድ ሞራልና ክብር አለማሰባችን ነው። ለመጪው ትውልድ በእርዳታ በዱባይ መስታወትና በቻይና ሴራሚክ የሚያብለጨልጭ ቢሮ ሰርተን ከምናልፍ በአፍሪካ ጥቁር ድንጋይ መሠረቱን ብቻ እንኳን ሰርተን ብናልፍ ትልቅ ታሪክ ለልጆቻችን ይሆን ነበር። ያም ሆነ ይህ ግን ልመና ባለወርቅ ካባ ሆኖ ድርጅት ሲቋቋምለት፣ መስሪያ ቤት ሲገነባለት፣ የልመና ሥራም ሙያ ሆኖ ሲቪ ሲጻፍበት ማየት ምን ያህል ልመና የባለሙያ የመንግሥትና የሀገራት ካንሰር መሆኑን ያሳያል። የአፍሪካ መሪዎችና ሚኒስትሮች የእርዳታና ብድር ውል ሲፈራረሙ አይታችኋል? ከአበዳሪዎቹና ከመጽዋቶቹ የበለጠ የሚስቁት በኩራት እኮ ነው። ያውም የሚስቁት የሚታዩት ቀንዶ ሙሉ ፈገግታ ፊታቸው ላይ። እነዚህ ሰዎች በማን ሕሊና በምን አይምሮ ነው የሚያስቡት ያስብላል። እየተቀበሉ እንደዛ መሳቅ። ምጽዋት ተቀብለ ችግርን ለማለፍ ከመሞከር ይልቅ ጥምህን ለመቁረጥ የራስን የውሃ ጉድጓድ ቆፍር። ምናልባት ውሃ ሊወጣ ሲል አቅቶት ትሞት ይሆናል። የድካምን ውጤት ውሃውን ግን ካብራክህ የወጣው ልጅህ ለመጠጣት ይችላል። ያን ጊዜ ችጋርን ወደ ብልጽግና የቀየረ የማዕዘን ድንጋይ የሚል ታሪክና ክብር ይኖርሃል።